በጣም ሲበዛ ታጋሾች ነን። ለዛ ነው እኮ ይሄ ሁሉ ጭፈራ ምናምን ስድብ እርግማን የሚሰማው ስለምንታገስ ነው እንጂ እንደ ድሮዎቹ እኮ አርጩሜ ብንመዝ ኖሮ ሰው አዲስ አበባ ተቀምጦ እንደዚህ መቼም አይሆንም። እንግዲህ ይቅር እንለፍ እንተው ስለምንል ነው። የህዝብን ኮዝ ሶሻል ጀስቲስን ፕራዮሪቲው አድርጎ የተነሳ ሰው ነው። ይሄ ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስልኝም እኔ። በአዲስ አበባ ሲኤምሲም አዲሱ የኮንቬንሽን ህንፃ ላይ የሚገኘው የቴዲ አፍሮ ስቱዲዮም አቦጊዳ ኤናቢ ስቱዲዮም መዘረፉ ታውቋል። ጤና ይስጥልን፣ ምን አዲሳችን ተጀምሯል። ዕለተ ሐሙስ ሚያዝያ 8 2018 ከቀኑ 8 ሰዓት ላይ የቴዲ አፍሮ አዲሱ ዳስጣል የተሰኘው አልበም ከወጣ በኋላ በኢትዮጵያ ፖለቲካ ማህበራዊ መስተጋብር ላይ በርካታ ለውጦች ታይተዋል። የቴዲ አፍሮ ደጋፊዎች በአንድ ጎራ፣ ነቃፊዎቹ ደግሞ በአንድ ጎራ ተሰልፈው በማህበራዊ ሚዲያ ጦርነት ከከፈቱ ሰነባብተዋል። ዳስጣል የተሰኘው አልበም የብልጽግናውን አገዛዝ የሚተች ነው በሚል በተለይም በወንጌላውያን አማኞች ዘንድ ከፍተኛ ነቀፌታ ገጥሞታል። የኮሶ መድኃኒት ባህሪው እየመረረ ትውጣለ ግን ያሽራል። አንዳንድ ጊዜ በቃ ጥበብ የጠራቸው ሰዎች አሉ፣ ይቃወሙም ይደግፉ። ይሄን አምና ደግሞ መቀበል ትልቅነት ነው እና እኔ ቴዲ የጥበብ ሰው ነው በጣም። እኔም ብቻ ሳልሆን እኔ ብዙ ዋጋ የከፈልኩበት ብዙ ነገር የለው ዛርጌ ባጫሎ ሲሞት በጣም ተጎድቻለሁ። ከሱ በላይ ደግሞ እሱን እንወዳለን ያሉ ሰዎች ሲጎዱኝ ብዙ ዋጋ ከፍያለሁ። ስለዚህ አጫሉም ቴዲን በጥበቡ ያደነቀ ሰው ነው። ስለዚህ ቢያንስ ሰው የጥበብን ሰው ያውቃል፣ ጥበብንም ያውቃል ቢያንስ እንትን ይላልና እኛ ምን አይነት በሽታ አለብን መሰለው? እውቅና የመሰጣጠት በሽታም ችግር አለብን። አይታል ዳዊት ሄዶ ጎልያድን ጥሎ ሲመጣ ሲልከው ያውቀው ነበር እኮ የማ ልጅ ነው ተብሎ የእሴይ ልጅ ነው እና ታዲያ ይሄ ልጅ ነው አሁን ያን ሰው የሚጥለው። አይ ቆይ እንዲፈራ ካባ ልደርብልህ ብሎ መጀመሪያ እኮ ዳዊት በደንብ አውቆታል። ሳውል ሄዶ ጥሎ አሸንፎ ሲመጣ ግን እንደ አዲስ ሳውል ምን እንዳለ ታውቃለህ? ይሄ ልጅ የማ ልጅ ነው ምናምን ብሎ እንደገና ጠየቀ። የእሴይ ልጅ ነው እውቅና በሰላሙ ጊዜ ነብስ አባትህ ነን፣ ፓስተርህ ነን፣ ቄስህ ነን ይሉ የነበሩ በሙሉ ማለት ነው። ክፉ መንግስት መጥቶ ህዝብ ሲያልቅ ከገዳዩ መንግስት ጋር አብረው ታዳሚዎች፣ ተቋዳሾች። አብይ አህመድ ያቋቋመው ካውንስል ምናምን የሚሉት የፕሮቴስታንትና ጴንጤቆስጤዎችን አይ ቲንክ ካቶሊክም የሚኖርበት አላውቅም። ያ አሁን ምንድነው ስራው? ይሄ የጴንጤው ህዝብ ፕሮቴስታንቱ በአብይ ላይ እንዳያምጽ መስራት ነው ዋና ተልእኮ። የወንጌሉን ነገር ፎርጌት። የህዝብን ኮዝ ሶሻል ጀስቲስን ፕራዮሪቲው አድርጎ የተነሳ ሰው ነው። ይሄ ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስልኝም። በትላንትናው ዕለት የመንግስት ታርጋ ባላቸው መኪናዎች የመጡ የፌዴራል ፖሊስ ዩኒፎርም የለበሱና ሲቪል ታጣቂዎች ያለ ፍርድ ቤት ትዕዛዝ በጠራራ ፀሐይ ስቱዲዮውን ሰባብረውት ገብተዋል ተብሏል። በበሩ ላይ የነበረውን ዘበኛም ክፉኛ በመደብደብ በስቱዲዮ ውስጥ የነበሩ የሙዚቃ መሳሪያዎችን ኦርጋን፣ ጊታር፣ ኮምፒውተሮችን፣ ስፒከርና ማቀናበሪያዎችን በሙሉ ዘርፈው ወስደዋቸዋል ተብሏል። በተዘረፉት ኮምፒውተሮች ውስጥ አርቲስቱም ለወደፊት ሊያወጣቸው ያዘጋጃቸው ገና ያልታተሙ በርካታ የፈጠራ ስራዎች እንደሚገኙና እነሱንም አብረው እንደወሰዷቸው ተገልጿል። ይህ ድርጊት ታዲያ አርቲስቱን በኢኮኖሚ ለማዳከም ለማባረርና ከሀገር እንዲወጣ ጫና ለመፍጠር የታቀደ የውንብድና ስራ ነው ሲሉ በርካታ ሚዲያዎች ዘግበውታል።
ቀደም ሲል ኢሰመጉ የኢትዮጵያ ሰብአዊ መብቶች ጉባኤ ላይ የተወሰደው መሰል እርምጃ መጀመሪያ ንብረትን መዝረፍ ቀጥሎም ሰራተኞችን ማሰር አሁን በቴዲ አፍሮ ላይ እየተደገመ ነው ብለዋል። የአርቲስቱ ደጋፊዎችና የሰብአዊ መብት ተሟጋቾች ድርጊቱን በንቃት እንዲከታተሉ መረጃዎችን በሶሻል ሚዲያ በተለይም በኤክስ እንዲያጋሩና ለዓለም አቀፍ ተቋማት እንደ አምነስቲ ኢንተርናሽናል ላሉ ሪፖርት እንዲያደርጉ ጥሪ ቀርቧል። አፍሮ ብሎ ስም አልጠራም እንጂ የህዝቡን ህመም እና ስሜት በሙዚቃ ገለጸ ብሎ እንደዚህ ያለ ንዴትና መንገብገብ አብይ አህመድ አጎንብሶ ዳስ ጥሎ ማልቀስ ነው። የቴዲ አንድ ብቃት ልንገራችሁ እዚህ ላይ የሚያውኩን ሰዎች አይደለንም። ያልታወቀ ሰው ይሄንን ይላል። አልበላሽም ምን አመጣው? አንደነግጥም ስለደነገጥክ ነው እንደዛ የምትለው። ያልደነገጠ ሰው አልደነግጥም አይልም። ያልተሸበረ ሰው አልሸበርም አይል። ተሸብረሃል። እኛ 8 ዓመት 7 ዓመት እዚህ ስንንተባተብ በማናውቀው አማርኛ ስንተባተብ ነበርና ለዚህ አካባቢ በአማርኛው በ7 ደቂቃ ገለጸው ቴዲ በ7 ደቂቃ። እንደ ቴዲ አፍሮ ያሉ ምልክት የሆኑ አካላትን ስንቶቹ እንዳሰሩበት አናስነካችሁ። እያሳከከው ነው ዛሬ የዋለው አርሲ መግለጫ ሲሰጥበት። በዚህ ሁሉ ተኳኩሎ ቴዲ አፍሮ ላይ ሄዶ ፊት ይላል። በየ15 ቀኑ የዝናሽ ታያቸው አልበም ብቻ እንዲለቀቅ ነው እንዴ የምትፈልገው? ቴዲ አፍሮም ለህዝቡ ለሚወደው ህዝብ አልበም ይለቃል። ሆይ ያለ ፖለቲካ ሊያራግብ ሞከረ። አረዛው በጸበልህ እቻታቸው 30 ደቂቃ ውስጥ አፕሎድ ተደርጎ ኖ ቪው ነው። አፕሎድ አድራጊው ራሱ አላየውም። ተመልከቱ። አብይ አህመድ እንደዚህ የተጣለ ሰው ሆኖ አባዬ እና ይሄ ካላሳበደው ምን ሊያሳብደው ይችላል? አንድ ተራጩልሌ ነው ከ7ኛ ክፍል ወስደው ፒኤችዲ ያደረሱት በሙሉ እንደ ሳሞራ ትከሻቸው የረገፈ ጥርሳቸው ላለቁ ሰዎች ሴት አቅራቢ ሆነ። የቤንዛይድን እናት ይህ በእንዲህ እንዳለም በማህበራዊ ሚዲያ ላይ የሚታየው ክርክር እንደሚያመለክተው አሁን ላይ ያለው መንግስት የብልጽግና ስርዓት አመራሮች ጋር በተያያዘ የወንጌላውያን ስርዓት ነው የሚል ታርጋ እየተሰጠው ባለበት ሁኔታ በደጋፊዎች ዘንድ አርቲስቱ ላይ የሚሰነዘረው ትችት በርትቷል። ይህም በሃይማኖታዊ ጎራዎች መካከል የቃላት ጦርነት እንዲቀጣጠል ምክንያት ሆኗል። በዚህ ውጥረት ውስጥ የቀድሞ ታዋቂ የወንጌል ዘማሪ ዶክተር ደረጀ ከበደ የሰጡት አስተያየት ትልቅ ትኩረትን ስቧል። ዶክተር ደረጀም የቴዲ አፍሮ ስራዎች የፍቅር የሰላምና የእርቅ መልእክት ስላላቸው ዘፈኖቹ ሁሉም ወንጌል ናቸው በማለት ጥበቡን ደግፈዋል። መንግስት አርቲስቱን የሚያሳድደው ስራዎቹ የፍቅርና የአንድነት ተምሳሌት ስለሆኑ ይህም ከፋፋይና የፖለቲካ መስመር ጋር ስለማይሄድ ነው የሚል ጠንካራ ትችትን ሰንዝረዋል። ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ነው። ስለ ፍቅር ያሸንፋል። በቃ ፍቅር ማን ነው? ፍቅር ኢየሱስ ነው። ፍቅር እግዚአብሔር ነው። የወንጌሉን መልእክት ነው ይሄ ወጣት ሲያቀርብ የኖረው። ስለዚህ ዶክተር ቴዎድሮስ ካሳሁን በሀገራችን ታሪክ ውስጥ በጣም በትልቅ አክብሮት ታሪክ የምታስታውሰው ሰው ነው። ብዙ ጥቅሞቹን ከምንም ሳይቆጥር ማለት ነው። ይህንን ማስታወስ አለብን ወገኖች። ቴዲ አፍሮ ዳስ ጣል የሚለው እንግዲህ ዳስ ለሰርግም ለሐዘንም ይጣላል። እሱ ግን ለኤከሌን ያልኩት እስካላለ ድረስ አቤት ብሎ ለኔ ነው ያለው ብሎ ማለትም ያሳፍራል። አቤት ብሎ ለኔ ነው ያለው ብሎ ማለት አንደኛ ይሄ በቃ አለ ሳትጠራ አቤት እንደመባል እንደማለት ነው። ባልተጠራበት ባልተፈለከበት ቦታ እንደመገኘት ነው። ለኤከሌ ነው ያለው ብሎ መተርጎምም በራሱ በአሁኑ ሰዓት በማህበራዊ ሚዲያ ላይ ያለው ድባብ በሁለት ጎራ ተከፍሏል። የአርቲስቱን ሰዎች እንደ ጥቃትና እንደ ፖለቲካ አጀንዳ በማየት የመንግስትን እርምጃ የሚደግፉ ወይንም አርቲስቱ ሊገሰጽ ይገባል የሚሉ ናቸው። የዶክተር ደረጀን ሐሳብ በመጋራት ጥበብን በጉልበት ማፈን አይቻልም የሚሉና የአርቲስቱን ስራዎች እንደ ብሔራዊ ሐሳብ የሚከተሉም አሉ።
ይህ በሁለት ጎራ የተከፈለው የአማኞችና የፖለቲካው ማህበረሰብ ጭቅጭቅም ጉዳዩን ከግለሰብ አርቲስት አልፎ የሀገሪቱን ቀጣይ የሰላምና የአንድነት እጣ ፈንታ ጥያቄ ውስጥ የሚከተው ሆኗል። አድማጭ ተመልካቾች በዚህ ዙሪያ የተሰጡ በርካታ አስተያየቶችን ከዚህ እንደሚከተለው እናስተላልፍላችኋለን። አድማጮች የዕለቱ ምን አዲሳችን በዚህ ተጠናቋል። በሌላ ልዩ መሰናዶ እስከምንገናኝ ጤና ይስጥልን።